የለም ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር ተመልካቾቻችን በዛሬው ዝግጅታችን በኢኖቬሽንና ቴክኖሎጂ ሚኒስቴር ተገኝተናል። እዚህ የተገኘንበት ዋናው ምክንያት ደግሞ ሚኒስቴር መስሪያ ቤቱ በቴክኖሎጂ ሽግግር ላይ ምን እየሰራ እንደሆነና እንዲሁም የህብረተሰቡ የቴክኖሎጂ አጠቃቀም ምን እንደሚመስል ለማየት ነው። በዛሬው ዝግጅታችን የሚኒስቴር መስሪያ ቤቱን ሁለት ባለሙያዎች እንግዶች አድርገን ይዘን መጥተናል። ከነሱ ጋር ጥሩ ቆይታ እናደርጋለን። አብራችሁን ሁኑ። እሺ አመሰግናለሁ። ስሜ ዶክተር ተክለማርያም ተሰማ እባላለሁ። በዚህ በኢኖቬሽንና ቴክኖሎጂ ሚኒስቴር ውስጥ ያለ የቴክኖሎጂ ልማትና ሽግግር ክፍል መሪ ስራ አስፈጻሚ ነው። እኔ ሰላሚውን እባላለሁ። የኢኖቬሽን ልማትና ስታርታፕ መሪ ስራ አስፈጻሚ ነው። በሀገራችን የቴክኖሎጂ እድገትና የትውልዱ የቴክኖሎጂ የመቀበል አቅም ያጠቃቀም ሁኔታ ምን ይመስላል? እንግዲህ ሁለት ፈርጅ ነው። የቴክኖሎጂ እድገት አለ፣ የትውልድ የመቀበል ያጠቃቀም ሁኔታም አብሮ አለ። የቴክኖሎጂ እድገት በራሱ ብንመለከተው በሀገራችን የቴክኖሎጂ እድገት ለማፋጠን የተሰሩ ሀገራዊ ብዙ ስራዎች አሉ። እንደ ሚኒስቴር ተቋማችንም የተሰሩ አሉ። ሌላም እንደዚሁ የሚመለከታቸው ባለድርሻ አካላት ጋር አብረው የተሰሩ ስራዎች አሉ እና ቴክኖሎጂን ለማስፋፋት በሀገራችን የቴክኖሎጂ ፓርኮች ለምሳሌ አይሲቲ ፓርክ መውሰድ ይቻላል። የኢንዱስትሪ ፓርኮች እንደዚሁም ሀገር ውስጥ ያሉም ከሀገር ውጭም ያሉ የቴክኖሎጂ ተቋማት ገብተው በሀገራችን ውስጥ ቴክኖሎጂን በመጠቀም ሀገራችን ላይ ያለ የምርት ጥራትም ሆነ ብዛት ለማሻሻል እንዲሰሩ የተሰሩ ብዙ ከፍ ያሉ ስራዎች አሉ። ቴክኖሎጂ በራሱ እርስ በርስ መገናኘትን መነጋገርን ስለሚጠይቅ እንደዚሁም ይሄ የኢንተርኔት መሰረተ ልማት ለመዘርጋት የተደረገው ጥረት እስከ ገጠር ድረስ ለማድረስ 4G 5G የሚባለው ኢንተርኔት ኢንፍራስትራክቸርን ለማሟላት የተሰራው ስራ እንደዚሁም ኤነርጂ ኤሌክትሪክ ለማዳረስ የተደረገው ጥረት በሙሉ እነዚህ ቴክኖሎጂዎችን በሀገራችን ለማስፋፋት ከተደረጉ ጥረቶች ውስጥ ተጠቃሽ ናቸው እና ብዙ ሰርተዋል። የትውልድ ቴክኖሎጂ የመቀበልን ሁኔታ ስንመለከት በኔ እይታ በግሌ ማለት ነው መደብ አድርጎ ማየት የሚጠይቅ ይመስለኛል። ለምሳሌ ከእድሜ አንፃር ወጣቱ ትውልድ እና አንጋፋው ትውልድ አድርጎ ማየት ይቻላል። ወጣቱ ቴክኖሎጂ ለመቀበል በጣም ፈጣን ነው፣ ቶሎ ይቀበላል። አንጋፋው ትውልድ ደግሞ እንደዚሁ ቴክኖሎጂ አይቀበልም ባንልም ግን በወጣቱ በሚቀበልበት ፍጥነት አይቀበልም። ስለዚህ ቀስ ብሎ አይቶ አጥንቶ ነው አንጋፋው ትውልድ ቴክኖሎጂን የሚቀበለው። አንጋፋው ትውልድ ለቴክኖሎጂ ያለው ተጋላጭነትም ብዙም አይደለም። ወጣቱ የበለጠ ቶሎ ለቴክኖሎጂ እንትኖች በቴክኖሎጂ በሌላ ዓለም ላይ በተሰሩ ቴክኖሎጂ ላይ ቢሆን ቶሎ ተጋላጭ ነው ወጣቱ ማለት ነው። መልሰ ሌላ ግሩፕ መፍራት ይችላል። ለምሳሌ የተማረና ያልተማረ። የተማረው ማህበረሰብ ከቴክኖሎጂ ጋር ለመነጋገር ቀላል ነው፣ አይቸግረውም። ያልተማረ ማህበረሰብ ክፍላችን ደግሞ ከቴክኖሎጂ ጋር ራሱን ለማስተዋወቅ ቴክኖሎጂ ለመጠቀም ትንሽ ይቸግረዋል። ስለዚህ አሁንም የአቀባበል ጋፕ አለ ማለት ነው፣ ልዩነት አለ ማለት ነው። ተደራሽነቱስ ምን ይመስላል? ለምሳሌ አሁን ከተሞች ላይ በሀገር ደረጃ ተደራሽ ሆኗል ማለት እንችላለን? አዎ እንትኑ መሰረተ ልማቱ በፈቀደው መጠን ተደራሽ ነው። አሁን ተደራሽ እንዲያደርግ የሚያደርገው ምንድነው? የመሰረተ ልማት እጥረት ነው። ለምሳሌ አብዛኛው የሀገራችን ክፍል የኤሌክትሪክ ኤነርጂ የተዳረሰው አይደለም። የቴክኖሎጂ ስራዎች ከኤሌክትሪክ ኃይል ጋር የተቆራኙ ናቸው። ከዚህ ከኢንተርኔት ከመረብ ግንኙነት ጋር የተቆራኙ ናቸው። ስለዚህ የትኛው የሀገራችን አካባቢ ለዚህ መሰረተ ልማት ደርሶታል የሚለው ነገር ብናጠና ብዙ ይቀረናል። የምንሰራቸው ስራዎች አሉ። ግን ያው መሰረተ ልማቱ በተደረሰበት አካባቢ ከሞላ ጎደል ከፍ ያሉ ከተማዎች የተሻለ ሲሆኑ እንደና አዲስ አበባ አይነቶቹ እየወረድን ወደ ከተማዎች እየወረድን ስንሄድ በዛው መጠን ዝቅ እያለን ቢሆን የቴክኖሎጂ ተደራሽነት አለ። ህብረተሰቡ የቴክኖሎጂን በአግባቡ እየተጠቀመ ነው ማለት እንችላለን። ከማህበረሰቡ ቻሌንጅ
ግለሰቦች በየጊዜው ከሚያጋጥማቸው ቻሌንጆች ጋር ተቆራኝቶ የሚያድግ ነው ወይስ ቴክኖሎጂን የምናይበት ፐርስፔክቲቭስ እንዴት ነው የሚል መታወቅ አለበት። አንዳንዶቹ ሌላ ቦታም ተፈጥረው ያው ቴክኖሎጂ ሳማው ዩኒቨርሳል ኔቸር አለው የጋራ ፕሮብሌሞች ስላሉ የጋራ ኒዶች ስላሉ ኒድ ቤዝድ ነው ብዙ ጊዜ ሲነሳ ከሌላ ሀገር የሚነሳ ይችላል ፈጠራ ኖሌጅ በቀላሉ ፔኔትሬት አድርገው የሚገቡ ቴክኖሎጂዎች አሉ በማህበረሰብ ውስጥ። ይሄን እንደምሳሌ ለማንሳት የሶሻል ሚዲያ ፕላትፎርም ከዩኒቨርሲቲ ፕላትፎርም ውስጥ ተነስቶ ነው ግሎባል በአጭር ጊዜ ገባው። ይሄ የሚያሳየው ምንድነው ፔኔትሬሽን ስኬሉ በተለይ ዲጂታል ሲሆን ሃይ የሆነና የሶሻል ዲማንዶችን እዛ ለመመለስ የሚሞክር ስለሆነ ብዙ ጊዜ የሶሻሉን ፕሮብለም ወይም የግለሰቦችን ፕሮብለም በነካ ቁጥር ዴፊኒትሊ ቴክኖሎጂው በቀላሉ አዶፕት ይደረጋል ወይም ተለምዶ ወደ ስራ ይገባል። ለረጅም ጊዜ ደግሞ ምንም ማንን ለማመዳቸው ኢቭን ሴንስ የማይሰጡን ቴክኖሎጂዎችም አሉ። አንዳንዶቹ ወደኛ ቀርበው እስካላየናቸው ድረስ ትርጉም የማይሰጡን ቴክኖሎጂዎች አሉ። በካታጎሪ ካየው እኛ አሁን ቴክኖሎጂን ለመልመድ አይደለም ቤዚክሊ የምናየው በእኛ ስነ ምህዳር የምናየው እንዴት አድርጎ ነው አንድ አይዲያ ከማህበረሰብ ቻሌንጅ መፍታት ተነስቶ አዲስ አይነት የማህበረሰብ ችግሮችን ፈታ መፍትሄ እንዴት ማምጣት ይችላል፣ እንዴትስ ያድጋል፣ እንዴት ስኬል ያደርጋል የሚል ነው። ያደገ የሚሄድበት ፓተርን ከተፈጠረ ቴክኖሎጂ ናቹራል ይሆናል እዛው አብሮ ቢኮዝ ቴክኖሎጂ ስንል ጋጀቱን አይደለም እኛ የምናወራው ቢሃይንድ ያለው እሳቢዎች አሉት ከጀርባው የዲዛይን እሳቢዎች አሉት የሚነሳበት ፍላጎት አለ ቴክኖሎጂ ከነዚህ ተነስቶ የሚመጣ ነገር ስለሆነ የማ ፍላጎት ላይ ነው አክቹአሊ ቴክኖሎጂው ሪዛይድ ያደርገው ነው። አንዳንዱ እንደተባለው ለረጅም ጊዜ የጋራ የሆነ ነገር ላይ ተነስቶ ይመጣዋል የጋራ ብዙም ኢንቨስቲጌሽን ሳይፈልግ ግን ቴክኖሎጂ ሲነሳ መጀመሪያ ደረጃ ዲማንድ ወይም ደግሞ የማህበረሰብን ችግር ቀድሞ አይቶ ለዛ የሚሆን ፍላጎትን የተነተነ ነው። ከኋላው ዲዛይን አለ ፍላጎት አለ ቴክኖሎጂ ላይ አውድ አለ የተፈጠረበት ኮንቴክስት እነዚህ ሁሉ አቀናጅቶ የሚይዝ ታንጀብልም ኢንታንጀብልም የሆነ ኮምፖነንት ያለው አሁን ይሄንን እንዴት አድርገህ ነው አድጎ አክቹአሊ ተለምዶ የማህበረሰብ ችግር የሚፈታው የሚል ነው። አብዛኞቻችን እኛ የምንጠቀምባቸው ጋጀቶችን ብናይ ዋን ወር ዲያዘር የሆነ ቦታ የተፈጠሩ ናቸው ግን ከኛ ፐርፐስ ጋር ፊት ስላደረገ ለምደናቸው እየቀጠልናቸው ያሉ ናቸው ግን መልሰን ኩዌስችን አናደርጋቸው። ፋንዳሜንታሊ የኖሌጅ ኢኮሲስተም ወይም ኖሌጅ ኢኮኖሚ ወይም ኖሌጅ ሶሳይቲ መፍጠር አክቹአሊ ኮንሺየስሊ እነዚህ ነገሮች መፍጠርን ይጠይቃል። ኮንሺየስሊ ቴክኖሎጂ ሽግግር ማድረግ ይፈልጋል። ኮንሺየስሊ ፕሮብለሞችን መለየት ይፈልጋል። አንዳንዱ ወደ ቢዝነስ ያድጋል፣ አንዳንዱ ወደ ሶሳይታል ኢምፓክት ወደሚያመጣ ቴክኖሎጂ ያድጋልና አጠቃላይ ቴክኖሎጂ መላመድ ሲባል ብዙ ጊዜ ሰው ሳማው የሆነ ቦታ ያለን የመውሰድ ያለመውሰድ ጉዳይ አይደለም። ሰዎች በመሰረታዊነት ኮሙኒኬት ማድረግ ይፈልጋሉ። በቃ this is universal ሰዎች ከሩቅ ከአንድ ቦታ ተነስተው ሌላ ቦታ መሄድ ይፈልጋሉ። this is universal እነዚህ ኒዶች ላይ ብዙ ቴክኖሎጂዎች መጥተዋል አይተቆነ እኛ ሀገር ደግሞ ስንመጣ አብዛኛው አሁን እነዚህ ቶሎ ወደ ህብረተሰቡ ይደርሳሉ ያሏቸው የሶሻል ሚዲያዎች ደግሞ የእርስ በርስ መናቆሪያ ሆነው ከጥቅማቸው ይልቅ ጉዳታቸው እያመዘነ ይመስላል። እንደ እናንተ መስሪያ ቤት እነዚህን ነገሮች የምትቆጣጠሩበት የቴክኖሎጂ ውጤት አለ? ቴክኖሎጂው የመጣው ሰዎች ኮሙኒኬት ለማድረግ ለመገናኘት ስለፈለጉ የመጣና ይሰፋል። ሰዎች መገናኘት እና ራሳቸውን መግለጽ ይፈልጋሉ። ይሄ ጊቭን ነው። አሁን ቴክኖሎጂው ነው ወይስ ይሄ እንግዲህ በፊትም በጣም ያከራክር በተለይ ሳይበር ስፔስ የዲጂታል ስፔስ እየተባለ ሲወራ ሳይበር ስፔሱን ኮምፕሬሄንሲቭሊ ካለመገንዘብ የሚመጣ ነው ለብዬ ወስዱ። ሳይበር ስፔስ አሁን ወይም ዲጂታል ስፔስ የሚባለው ወደ አምስተኛ ስፔስ መሰለኝ ካልተሳሳትኩ። አምስተኛ ስፔስ ማለት ላንድ፣ ውሃ፣ ኤር እየተባለ ስፔስን ጨምሮ ይመስለኛል ህዋ እና አሁን ሳይበር ስፔስ ነው። ሳይበር ስፔስን በቁንጽል ወይም ዲጂታል ስፔስን በቁንጽል ነው የያዝነው። የሳይበር ስፔስ ወይም የዲጂታል ስፔስ ህልውና የሚባል አለ።
አንድ ሀገር ሶቨሪን ናት ወይም ዘ ሳይበር ስፔስ እሱ ቨርቹዋል ስለሆነ ለብዙ አይታየውም። አሁንም የፐርስፔክቲቭ ለውጥ ሳይመጣ ነው ዲጂታል ስፔሱን እየተቀላቀልን ያለ ነው። ዲጂታል ስፔሱ እንዳየኸው የቼንጅ አይነቱን ካየኸው በጣም ዲስረፕቲቭ የሚባል ለውጦች ያሉበት ካምፓኒዎች ከዚህ በፊት ሲፈጠሩ የሚከተሉት ቼንጅ ሞዴል ብዙ ጊዜ በረጅም ርቀት የሚቀየር ነው። አንድ ኢንዱስትሪ አድጎ እስኪቀየር ድረስ ለልጅ አውርሶ የሚሄድበት የቼንጅ ፓተርን በፊት የነበረው 50 ዓመት 100 ዓመት ይቆያል። ኢንዱስትሪዎቹን አይታችሁ ከሆነ ፌስቡክ አድጎ ግሎባሊ ለመድረስ የፈጀበት 7 ዓመት ነው። በዚህ ስኬል በፊት የ5 ቢሊዮን ዶላር አኑዋል ሬቨኒው ያለው ካምፓኒ መፍጠር ከባድ ነው። አሁን ትሪሊየን ካምፓኒ መፍጠር ከባድ አይደለም። ዘ ዲጂታል ስፔስ ኒው ፌኖሜና ነው፣ አዲስ ክስተት ነው። አዲስ ክስተት ነው ስንል በተለይ ለታዳጊ ሀገር አዲስ ክስተት ነው። ኢን ኢትስ ኢንታይሪቲ ይህን ዲጂታል ስፔስ ማየት ካልተቻለ አሁንም ቢሆን በተበጣጠሰ መልክ የሚፈታ ስፔስ አይደለም። አንደኛ ኮምፕሬሄንሲቭ የሆነ የኢንፍራስትራክቸር ፕላትፎርም ቅድም እንዳለው ተደራሽ የሚሆን የመሰረተ ልማት በተለይ የዲጂታል ስፔሱ መሰረተ ልማት የሚስፋፋበትና አቫይላቢሊቲ ታሳቢ የሚያደርግ ለሁሉም አቫይላብል እንዲሆን መረጃው ቀጥሎ ሴኩሪቲ እንዲረጋገጥ የሴኩሪቲ ኢሹም ስላለው የውስጥ የፕራይቬሲ የግለሰብ ፕራይቬሲ ብቻ ሳይሆን አጠቃላይ አገር ያለው የሴኩሪቲ ስጋትም አብሮት ያለው የራሱ ሁሉና የሚያስፈልገው የኮንፊደንሻሊቲ ኢሹዎችም የሚነሱበት እንዲህ አይነት ስቲል ግን ደግሞ የተለየ ፐርስፔክቲቭ ያለው በቼንጅም ደረጃ ሰዎች እዛ ውስጥ እንዲሆኑ የሚጠበቅበት እይታ የተለየ እይታ የያዘ ስፔስ ነው። አሁን ስፔሱ መጀመሪያ በደንብ ካራክተራይዝ አድርጎ ፖሊሲ በዛ ደረጃ ክሊር ሆኖ በእያንዳንዱ ላይ ኮምፕሬሄንሲቭ ሆኖ ወይ መኬድ የማይቻል ከሆነ ኢን ማይ ኦፒኒየን አሁን በሚመጡ ሶሻል ሚዲያ ከሆነ ቦታ በሚነሱ ሶሻል ሚዲያዎች በቀጣይነት ይቀጥላል ፓተርኑ እንደዛ ነው የሚሆነው። እኔ የፊዚካል ስፔሱን ብቻ ሳይሆን የምታየው ሌላ የኢንፎርሜሽን ስፔስ አለው ራሱ አጠቃላይ ሙሉ ዲጂታል ስፔሱን ስፔክትረም ብናየው ማለት ነው። የዲጂታል ስፔሱን ስፔክትረም ከፊዚካል ፋሲሊቲው ባሻገር የኢንፎርሜሽን ዳይሜንሽን አለው፣ የሶሻል ዳይሜንሽን አለው፣ የኮግኒቲቭ ዳይሜንሽን አለው። ግለሰቦች ደግሞ እዛ አክት የሚያደርጉበት መንገድ አለ። እነዚህን አሳስበው ሙሉ ለሙሉ ማየት ይፈልጋል አንዱ። ሁለተኛ የፊዚካል ስፔሱን ካየን ፊዚካል ስፔሱ ማን ነው ብለን ብናይ ኤኒ ዲጂታል ኢኩዊፕመንት ነው። ከዴታ ሴንተር ጀምሮ ከላፕቶፕ ጀምሮ እነዚህ የምናያቸው ማንኛውም ኮሚኒኬሽን ፕላትፎርም ፊዚካል ፕላትፎርሞች ናቸው። ዴታ የሚከማችበት፣ ዴታ ፕሮሰስ የሚደረግበት፣ ዴታ ኮሚኒኬት ሊደረግ የሚቻልበት ቦታ በጠቅላላ። ከዛ የኮሚኒኬሽን ስናይ የቴሌኮም ኤሌክትሮማግኔቲክ ኮሚኒኬሽን ስፔክትረም አለው። ኤሌክትሮማግኔቲክ ስፔክትረም አለን። በፍሪኩዌንሲ ነው የምንገናኘው እንደ ሬዲዮ ጣቢያ። እሱም ቢሆን የራሱ የሆነ የማይታይ ግን ኢንፎርሜሽኑ የሚፈስበት አውድ ነው። ይሄንን መጀመሪያ አደጋውን ከመነጋገራችን በፊት የአደጋው ምንጮች በተለይ እንደዚህ የማህበረሰብ ቫልዩ ለብቻ መነጋገር ይቻላል። በርግጥ ግን አጠቃላይ ግን ስፔሱ ራሱን ችሎ በራሱ ቅርጽ ነው የመጣው ይሄ ዲጂታል ስፔስ የሚባለው። ይሄን ዲጂታል ስፔስ በደንብ ካራክተራይዝ አድርጎ አክቹዋሊ ሶሳይቲ እንዴት ነው እዛ ራሱን መግለጽ ያለበት፣ ኢንስቲትዩሽንስ እንዴት ነው መግለጽ ያለባቸው፣ ኢንስቲትዩሽናል ዳይሜንሽን ስለሚኖረው ቴክኖሎጂካል ዳይሜንሽን አለው። በተበታተነ መልክ ለምሳሌ ቴክኖሎጂዎችን አቬል እናደርጋለን። የተለያየ ኒዶች የተለያየ የማይገናኙ ቴክኖሎጂዎች ይገናኛሉ ይመጣሉ እዚህ። ከዛ እነዛን ኢንተግሬት አድርጎ አክቹዋሊ የኢትዮጵያ ሳይበር ስፔስ ፊዚካሊ ይሄን ይመስላል ማለት የሚቻልበት ሁኔታ የለም። ዛት ወይ ቴክኖሎጂ ሽግግር ኢኖቬሽን ምናምን የሚባለው የሚፈልገው አክቹዋሊ በተለይ በዲጂታል ስፔሱ ቃኝተን ካየ ነው። ሌላው ኮንቬንሽናል ስለሆነ ብዙ ሚኒስትሪው አያስቸግርም። እየተገለጸ ያለው የሌለ ነገር ነው ወይ የሚልም መከራከር ያስፈልጋል። ያለ ነገር ነው የሚገለጸው። መጥፎነት ከሆነ ሶሻል ሚዲያ ላይ የተገለጸ ቴክኖሎጂ በራሱ ምንም አይደለም። ለኔ እኛ ነን ኢንተራክት የምናደርገው። የሌለ ቫልዩ ነው ወይ እየወጣ ያለው ነው አንዱ ክርክር። ያለ ቫልዩ ነው ሳፖርት እያገኘ ያለው ከማህበረሰብ ቫልዩ ነው። የተደበቀ የነበረ ሰፕረስድ የሆነ ቫልዩ ኤክስፕረስ
ራሱን እያደረገ ያለበት ኦፖርቹኒቲ ነው የፈጠረው። ማህበረሰቡ ኢንፋክት ትሩሊ አድሚት ማድረግ የማይፈልገው አነሰሰሪ ቫልዩ ሲስተሞች ኤክስፖዝድ እየሆኑበት የመጡበት በጣም አግሬሲቭ የሆነው ባህሪ በቀላሉ ያለ ተጠያቂነት የሚሰራጭበት ፕላትፎርም ሆኗል። ሶ ይሄንን ለመቆጣጠር አጠቃላይ ቅድም እንዳልኩ ሳይበር ስፔስ ላይ ቁጥጥር ያስፈልጋል። ቴክኖሎጂውን ኦን ማድረግ አለበት። ቴክኖሎጂ ኦን ኦፍ ማድረግ አይቻልም። ከዚህ በፊት ለምሳሌ በቀድሞ ሪጅም እንትን ሊዘጋ ይችላል ቴሌ ጌትዌይ። አሁን እንደዛ አይደለም፣ ሳተላይት ነው። ሶ እነዚህ ትልልቅ ጃይንት ካምፓኒዎች የራሳቸው ሳተላይት ሁሉ አላቸው። ሶ ሳተላይቱን ያልፋል ማለት ነው። ዞሮ ዞሮ በአገር ውስጥ ያለን የኢንፍራስትራክቸር ቁጥጥር፣ የኮሙኒኬሽን ቁጥጥር ማለፉ አይቀርም። ሶ ትሬንዱ የሚያሳየው በቁጥጥር ሳይሆን ኢንፋክት አክቹአሊ ማህበረሰባዊ ቫልዩን በሌላ መልክ የሚገለጽበት የራሳችን ኮንቴክስት እንደማያያዘ ኢኖቬሽን ፕሮሞት ማድረግ ነው ማሰቡ። ምናልባት በሀገራችን የቴክኖሎጂዎች እየተስፋፉ ከመጡ ወደዚህ የትውልድ ኪሳራ ወይም የአመለካከት ግሽበት ገጥሞናል የሚሉ አንዳንድ አካላቶች አሉ። እዚህ ላይ እርስዎ ምን ይላሉ? መጀመሪያ ከአቶ ሰላሚን ጋር ስትጫወቱበት ከነበረው ጥያቄ ዝም ብዬ ብነሳ እሱ እንዳለው አብዛኛዎቹ ነገሮችን አካክቷቸዋል። ግን በራሱ ቴክኖሎጂው ፕሌትፎርሙ አንድን ሰው ከሌላ ማህበረሰብ ጋር ወይም ማህበረሰብ ከማህበረሰብ ጋር የሚያገናኝ ፕሌትፎርም ችግር አይደለም። ይሄ ያጠቃቀም ችግር ነው። ሜካኒካል የሆነ ነገር ራሱ ቢላዋ ራሱ ሽንኩርት መክተፍተ ጣትህን ብትከተፍ እኮ በቃ ፎልት ነው ማለት ነው። ስለዚህ ምንድነው ቴክኖሎጂው በአግባቡ መጠቀም ባለብን ሁኔታ መጠቀም ስላልቻለን የመጣ እንጂ ቴክኖሎጂው ራሱ ያመጣው ችግር አይደለም። ግን ነገሮችን ቀላል አድርጓቸዋል። ድሮ ፖስታ ይዘን አንድ ሰው እግረኛ ፖስታ ተሸክሞ ከአንድ ሰፈር ወደ ሌላ ሰፈር ይወስድ ነበር። ከዛ በኋላ የፖስታ ቤቶች ተስፋፉና በፖስታ መላላክ ተጀመረን። በአውሮፕላን በመኪና በምናምን መሄድ ጀመረ። እያለ ወደ ኢንተርኔት መጣ፣ ወደ ስልክ መጣ። አሁን ደግሞ ዲጂታል ሆነ። እንግዲህ ዲጂታል ኢንፎርሜሽን ከየትኛውም ኮርነር ላይ ሆነ ወደ ፈለክበት አካባቢ ወደ የትኛውም ማህበረሰብ ማስተላለፍ ትችላለህ። የምታስተላልፈው መልእክት እንግዲህ ሁለት ነገር አለው ማለት ነው። በዚህ በኩል መልእክቱን የሚፈጥረው አለ፣ በዛ በኩል ደግሞ መልእክቱን የሚቀበለው አለ። ስለዚህ በሁለቱም በኩል አሁን ባለው ተጨባጭ ሁኔታ መሰራት ያለበት ነገር አለ። ምንድነው መሰራት ያለበት? ፋክት ቼኪንግ ያስፈልጋል። ተቀባዩ አቶ ሰላሚው ሲለው እንደነበረው በጣም ቀላል በጉግል እንኳን ቼክ ማድረግ ይቻላል። የተላለፈው መልእክት እውነት ነው ወይ? ትክክለኛ መልእክት ነው ወይ? ይሄ የማየው ምስል፣ ይሄ የማየው ቪዲዮ በትክክልም የሆነ ነው ወይ? ወይስ አንድ ምስል ከሌላ ምስል ጋር ተቀናብሮ የተሰራ ነው? አንድ ቪዲዮ ከሌላ ቦታ ሀፕን ያደረገ ቪዲዮ በዚህ አካባቢ የተደረገ አስመስሎ ኤዲት ተደርጎ ሼር የተደረገ ቪዲዮ ነው ወይ ብሎ ፋክት ቼኪንግ፣ ይሄ እውነታውን ማጣራት ያስፈልጋል። ስለዚህ ተቀባዩ ጋር ስራ መስራት ይፈልጋል። ምንድነው በዲጂታል በኩል የሚመጡ በፌስቡክም ሊሆን ይችላል፣ በቴሌግራም ሊሆን ይችላል፣ በዋትስአፕ በዩቲዩብ ሊሆን ይችላል። የነዚህ ፕላትፎርሞች ችግር አይደለም። ችግሩ መልእክቱን የላከው አካል ችግር ነው። መልእክቱ የሚቀበል አካል ደግሞ ፋክቱን ቼክ ማድረግ አለበት። እውነት ነው ወይ ብሎ ማረጋገጥ አለበት። ይሄ ለምን ዓላማ የተላከ ነው ብሎ መረዳት መቻል አለበት። ቅድም እንደተናገረው ሰዎቹ ፊዚካሊ ፈልገህ የወንጀል ህግ አለን በወንጀል መቅጫ ህግ ይዘህ አቅርበህ ልትቀጣቸው የምትችላቸው አይደሉም። በሆነ እኛ በማናውቀው አካባቢ በሆነ ባዳም ኮርነር ላይ የተቀመጡ የኛን ባህል፣ የኛን ቋንቋ፣ የኛን ሁኔታ የተረዱ ሰዎች ናቸው። ዜግነት ያላቸው ሊሆኑ ይችላሉ፣ ዜግነት የሌላቸው ሊሆኑ ይችላሉ። እነዚህ ሰዎች በራሳቸው ዓላማ ምክንያት እንደዚህ አይነት መልእክቶችን ያስተላልፋሉ። የመጀመሪያው ቅድም እሱ ተናግሮታል። እንደዚህ አፍራሽ የሆኑ መልእክቶች የሚያስተላልፉ ገጾች ብዙ ላይክና ብዙ እይታ ያገኛሉ። ብዙ ላይክና ብዙ እይታ በተገኘ ቁጥር ያን መልእክት ያስተላልፈው አካል ገንዘብ ያገኝበታል። ስለዚህ ገንዘብ ለማግኘት ተብሎ የተደረገ ሊሆን ይችላል። ወይም ደግሞ ፐርፐሲቭሊ የኛን መረባበሽ፣ የኛን መጣላት፣ አብሮነታችንን ለመሸርሸር አገራችንን እንደ ሀገር እንድናስቀጥል የሚፈልግ የፖለቲካ ዓላማ የተሸከመ አካልም ሊሆንም ይችላል። ስለዚህ እነዚህ በዚህ ዓላማ ሼር የሚደረጉ መልእክቶች በሙሉ የሚቀበላቸው ቴሪቶሪያችን ውስጥ ያለ ማህበረሰብ ነው። እኔ ነኝ፣ አንተ ነህ፣ ከፍተን የምናይ ማለት ነው። ያ ማህበረሰብ ይሄ መልእክት ትክክለኛ መልእክት ነው ወይ፣ በአግባቡ የተላለፈ መልእክት ነው ወይ፣ እውነታ ያዘለ ነው ወይ ብሎ ትንሽ ማጤን አለበት። በተለይም እርስ በርሳችን እንድንጋጭ፣ እንድንለያይ፣ እንድንበታተን የሚያደርጉ መልእክቶች ናቸው በእነዚህ ሶሻል ሚዲያዎች የሚተላለፉት። በብዛት ደግሞ ሼርና ላይክም ያላቸው እነሱ ናቸው በብዛት። እና ሰው ምንድነው መልካም ነገርን ከማሰራጨት ይልቅ መጥፎ ነገርን በሶሻል ሚዲያው ለመዝራት
በጥቅም ህሊናውን የሸጠ ወይም የተገዛ ይመስላል። እና አሁን ለምሳሌ ቲክታክን ብንወስድ ገንዘብ ያመጣል ተብሎ የሚለቀቁትን ነገር ብናይ በጣም የሚያሳፍሩ ነገሮች እኛን የኢትዮጵያን ማንነት ስብዕናችን የማይመጥኑ ነገሮች ይለቀቃሉ። ምናልባት ከጥቅም ጋር የተያያዘ ነው ማለት እንችላለን። በትክክል ጥቅም ያስገኛሉ እነዚህ ሶሻል ሚዲያዎች ጥቅም ያገኙበታል። አንደኛ ፖፑላሪቲ ራሱ ያን ሰው እውቅና መጨመር በራሱ ጥቅም ነው። የሚያገኙት ገንዘብ ሌላ ጥቅም ነው። ማረባበሽ፣ ማጋደል፣ ማለያየት የፈለጉትን ማህበረሰብ ማለያየት ከቻሉ ከተሳካላቸው ጥቅም ነው። ስለዚህ እነሱ ኦብጀክቲቭ ብለው ፕላን አድርገው የተነሱበትን ጉዳይ ማሳካት ከቻሉ ተጠቅመዋል ማለት ነው። እነዚህ ሰዎች አላማቸው እኛ መበጣበጥ፣ እኛ ማባላት፣ የእኛን አብሮነት መሸርሸር ከሆነ እኛ እሺ ብለን ራሳችንን ከሸረሸርንላቸው እነሱ አላማቸውን አሳክተዋል፣ ጥቅማቸውን አግኝተዋል። ግን የተጎዳነው እኛ ተጎድተናል። እንደ ማህበረሰብ ተጎድተናል። እንደ ግለሰብም ቤታችን መጥቶ አንኳኩቶም ሊጎዳንም ይችላል። አንድ የሆነ የዓለም ኮርነር ላይ ተቀምጦ እኛ እዚህ ያለችን አንድ ኢትዮጵያ ነው። ሁለት ኢትዮጵያ የለችኝም፣ ያለችኝ አንድ ኢትዮጵያ ነው። ነገ ለልጄ ከአባቴ ነው የተረከብኳት። ነገ ለልጄ ሰጥቻት የሚሄድ ልጄ ሊኖርባት የሚችል በምድር ላይ ያለችኝ አንድ ኢትዮጵያ ነች። ይቺን ኢትዮጵያ እንዳትኖር ካደረገብኝ እኔን ልጄን ገደለብኝ፣ ህልውናዬን አጠፋብኝ። ቀጥሎ ማህበረሰቤ፣ ጎረቤቶችን፣ ቤተሰቦችን በሙሉ እንደ ሀገር ማፈረሰኝ ማለት ነው። ስለዚህ ይሄን ነገር በደንብ አድርጎ አጢኖ አገናዝቦ አመዛዝኖ በሶሻል ሚዲያ ኔትወርክ ላይ የሚለቀቁ መረጃዎችን በማንበብ ብቻ፣ እዛ የሚለቀቁ ቪዲዮዎችን በማየት ብቻ፣ እዛ የሚለቀቁ ምስሎችን በማየት ብቻ በደም ፍላት ተነስቶ አካባቢ ሊያበላሽ የሚችል የማህበረሰብ እሴታችን ሊሸረሽር የሚችል አንድነታችን ሊጎዳ የሚችል እንቅስቃሴ ድርጊት የሚያደርጉ ሰዎች ቆም ብለው እንዲያስቡ ማሳሰብ እወዳለሁ። ሌላው ደግሞ ቴክኖሎጂ ስለመጣ ማህበረሰባችን ልጆቻችን ተጎድተዋል የሚሉ እሳቤ ያላቸው ሰዎች ጎጂ ቴክኖሎጂዎች ሲጀምር ወደ ሀገራችን አይመጡም። ለምን ብለህ ብትጠይቀኝ የኛው ሴክተር ተቋም የሆነ የቴክኖሎጂ ባለስልጣን የሚባል ሀገር ሊጎዱ የሚችሉ ቴክኖሎጂዎች ወደ ሀገር እንዳይገቡ የሚቆጣጠር ሳንሱር የሚያደርግ አለ ቴክኖሎጂ ባለስልጣን። ስለዚህ ቴክኖሎጂ በራሱ ጎጂ ሊሆን ይችላል። የኮሙኒኬሽን ቴክኖሎጂ ላይ እያወራን ስለሆነ እንጂ በተለያየ መልኩ ቴክኖሎጂዎች አሉ። ለምሳሌ በኒውክሌር ቴክኖሎጂ ብንወስድ ሰው የታመመ ሰው የካንሰር ህመም ያለበት ሰው በጨረር ሕክምና ይታከማል። ቴክኖሎጂ ነው። ያ የጨረር ሕክምና ሰውየው ከሚያደርስበት ጉዳት አንጻር እና ከሚሰጠው ጥቅም አንጻር ተመዛዝኖ የሚያገኘው ጥቅም ካንሰሩን ለመግደል የሚያገኘው ጥቅም የተሻለ ሆኖ ስለተገኘ ነው ለጨረሩ እንዲጋለጥ የሚደረገው። ለጤነኛ ሰው ያን ጨረር ማጋለጥ ጎጂ ነው፣ አካባቢን ይበክላል። በዚህ ምክንያት ይሄ የጨረር ቴክኖሎጂ ዝም ብሎ እንደፈለገ አሁን ሶሻል ፕላትፎርም ላይ እንደምንፈልገው እዚህም ቤት እዛም ቤት ብትሄድ የምታገኘው አይደለም። ለምን ብትባል ቁጥጥር ይደረግበታል። ስለዚህ እነዚህ አካባቢ ሊጎዱ ማህበረሰብን ሊጎዱ የሚችሉ ቴክኖሎጂዎች ላይ ቁጥጥር የሚያደርግ አካል አለ። የዚሁ መስሪያ ቤት ተጠሪ ተቋም የሆነ ማለት ነው። ቴክኖሎጂ ጎጂ ሆኖ ወደ ሀገራችን አይገባም። ቴክኖሎጂ ጠቃሚ ሲሆን ነው ወደ ሀገራችን የሚመጣውም የሚገባውም። ጎጂ የሚያደርገው ስንጠቀም ተጠቃሚዎች እኛ ራሳችን ነን ማለት ነው። ስለዚህ ማህበረሰባችን ቴክኖሎጂ ስለመጣ ይበልጥ መገናኘት ቻለ፣ ይበልጥ መነጋገር ቻለ። በኮሙኒኬሽን ብንወስድ ይበልጥ ጤነኛ መሆን ቻለ። በእርሻ ብትሄድ ይበልጥ አምራች መሆን ቻለ፣ የተሻለ ምርት ማምረት ቻለ። በትምህርት ብትሄድ ድሮ ትምህርት ቤት በእግር ስንት ኪሎ ሜትር ሄደህ የማታገኘውን ትምህርት እዚህ ቤትህ ቁጭ ብለህ ትማራለህ። በኦንላይን ዲጂታል ለርኒንግ ማለት ነው። ቤትህ ቁጭ ብለህ መማር ቻልክ፣ ይበልጥ የተማርክ ሆንክ፣ የበለጠ አዋቂ ሆንክ። ቴክኖሎጂ ያመጣው ትሩፋት ነው ከፍ የሚለው። ጉዳቱ አመጣው የሚባለው ነገር ከአጠቃቀም አንጻር የምናመጣው ችግር ካልሆነ በቀር ቴክኖሎጂ በራሱ ጎጂ ሆኖ በሀገራችን አለ ለማለት እኔ ይህን ሀሳብ አልቀበለውም። አንዳንድ ሀገሮች የራሳቸውን የቴክኖሎጂ ውጤት ይጠቀማሉ። ለምሳሌ እነ ኢሞ፣ ዋትስአፕ ወዘተ ማንሳት እንችላለን። በእኛ ሀገር ላይ እንዲህ አይነት ቴክኖሎጂ ውጤቶች ተግባራዊ የሚሆኑበት እቅድ አለ በእናንተ በኩል? እንዳልከው ፕሮብለማችን ላይ የሚሰራ አዳዲስ ሙከራዎች የሚደረጉበት አዳዲስ ነገሮች የሚገለጹበትና አክቹአሊ ወደ ሶሳይታልና ኢኮኖሚክ ኢምፓክት የሚቀየሩበት ስነምህዳር ፈጠር አለበት ተብሎ እየሰራንበት ያለው አለ። በዚህ ማዕቀፍ ውስጥ ሆነን የራሳችን ሶሻል ሚዲያ እንዲኖረን ለምሳሌ አንድ የዩኒቨርሲቲ ግራጁዌት ሀሳብ ያነሳሉ። ቲሙን አደራጅቶ ፋውንደሮች ፈልጎ ኢንቨስት አድርጎ ስኬል አድርገው ወጥተው አክቹአሊ እንደምናያቸው እንደነ ዊቻት የቻይና ዊቻት ኢኩቫለንቱ ሌላ ሶሻል ፕላትፎርም ነው እና ለሀገሪቷ በሀገሪቷ ኢኮሲስተም ውስጥ እሱ ነው ያለው። ፌስቡክ አይደለም ወይም ትዊተር አይደለም። ሶ የየራስህን ትዊተር፣ የየራስህን ፌስቡክ፣ የየራስህን የኮሙኒኬሽን ፕላትፎርም በራስህ በሚመስልህ እና ለራስህ ኤሊያን ባልሆነ መልክ መፍጠር ትችላለህ። ቴክኒኩና ቱሉ ኦልሞስት ዩኒቨርሳል ነው።
እነዚህን ዩኒቨርሳል የሆኑ ጉዳዮችን አክሰስ አድርገህ ግን ለመጠቀም ደግሞ እንዳልከው ኔጎሺዬሽኖች ይፈልጋል፣ ኢንቨስትመንቶች ይፈልጋሉ። የሌላን ሀገር ኖሌጅ እኛ ሀገር እንዲሰራ ለማድረግ ዩኒት ቱ ሎቢ ብዙ ስራ ይጠይቃል። እዛ ኢኮሲስተም ውስጥ መገኘት ይጠይቃል። ግሎባል ውስጥ የተነጠለም አይደለም ስትሰራ መገናኘት አለብህ። ኢንስትሩመንቶቹ ኦልሬዲ ያሉትን ሪኢንቨንት አታረግም። እነሱን እንዴት አድርገህ ነው ደግሞ ካንተ ሶሳይታል ኖርም ጋር ሰው ቢዝነስ ኢኖቬሽኖች አጠቃላይ ባህል ኢኖቬሽኖች ሶሳይታል ኢኖቬሽኖች ፕሮሞት እንዲደረጉ ማድረግ ይፈልጋል። ቅድም ያልካቸው ለምሳሌ ጥሩ ቫልዩዎችን ፕሮሞት የሚያደርጉና መጥፎ ቫልዩዎችን ዲስካሬጅ የሚያደርጉ ይሄ ካይንድነስን ፕሮሞት የሚያደርጉ ፕላትፎርሞች እዚህ ላይ ፕላትፎርሙ ሰፊ ፕላትፎርም ቢፈጠር እንደ ሀገር ብዙ ጥሩ ነገሮች ቢወጡበት ሁኔታ ይፈጠራልና አንዱ የምናደርገው ምንድነው ወደ እነዚህ ኢንቨስት የሚደረግበት የፈንዲንግ ሜካኒዝሞች እንዲፈጠሩ ያ ፈንዲንግ ሜካኒዝም በዚህ ፕሮሞት ሲያደርግ አይዲያውን እንዲያድግ ትፈቅድለታል። ኢንቨስት ሞር በቫልዩ ሲስተም ደረጃ ማትፈልጋቸውን ፕሮሞት የሚያደርጉ ሲሆኑ ደግሞ ኔጎሺዬሽን ይፈልጋል ማለት ነው ከሚፈጥረውም ሰው ጋር ከኢንቨስትመንት ሰው ቁጥጥር የሚመጣው በተለያየ ሜካኒዝም ነው። ህግ የሚወጣው ላለቀ ጉዳይ ነው። ጥፋትና ጥፋት ያለውን ተለይቶ የሚዳኝበት ሜካኒዝም ነው እንጂ ኮሬክቲቭ ሜጀርስ ወደ ኋላ ሄዱ። ወደ ኋላ የሚሄዱ ኢንስትሩመንቶች ምንድነው? አዌርነስ አንዱ ነው። ሁለተኛ ኢንቨስትመንቶች ናቸው። በመሃል ኔጎሺዬት የሚያጣውና የሚያገኘው ነገር በእድገቱ እንዲኖር ካረከው በዛው ውስጥ ኖርሙም ትክክለኛውም ኖርም እየተፈጠረ የሚያድግበት ፕላትፎርም ይኖራልና ኢኖቬሽን ኢኮሲስተም ፕሮሞት ከማድረግ ፐርስፔክቲቭ አግሬሲቭሊ እንዲኬድበት በእይታ ደረጃ እየተፈለገ ያለ ነው። በዚህ ደረጃ ቢዝነሶች ሲፈጠሩ በዚህ ደረጃ ትሬድ ላይ ኢቭን ሸማቾች ምስታይ የገበያ ፖለቲክስ አለ እንደምታውቀው። እነዚህ አጠቃላይ ስታያቸው ሸማቾች አካባቢ ለምሳሌ የሸማች ያደራጀው ራሱ ሶሳይቲውን ቻሌንጅ ያደርግ ታገኛለህ። ዲጂታል ፕላትፎርሞች እንደዚህ አይነት ፕሮብለሞች ላይ የሚሰሩ ትራንስፓረንሲ የሚፈጥሩ አይዲያዎች ሲመጡ እነዚህን ስኬል ማድረግ እነዚህ ናቸው ክሮኒክ ፕሮብለማችንና በክሮኒክ በሆኑት ፕሮብለማችን ላይ የጀመርናቸው ኢኒሼቲቮች አሉ። እንደ ስታርታፕ ሲቲ ኢኒሼቲቭ ከአዲስ አበባ አስተዳደር ጋር we've started some negotiation now ዞሮ ግን በፕሮብለሞቻችን ላይ አዳዲስ ሀሳቦች እንዲመጡ ኢንቨስት እንዲደረግባቸውና ስኬል እያደረጉ የሚወጡበት ከመጣ ሶሻል ፕላትፎርም አንዱ ዶስ አይዲያ ነው። አጠቃላይ ኢኖቬሽን ኢኮሲስተም ፕሮሞት ማድረግ ብዙ ነገር መቀየር እንችላለን የሚል ሐሳቤ ነው ያለው። ይሄ ነው እየሞከርን ያለ ነው። ስፔሲፊክ ቴክኖሎጂ ፕላትፎርሞች ግን ሙከራዎች አሉ። ምናልባት በሀገራችን የቴክኖሎጂዎች እየተስፋፉ ከመጡ ወደዚህ የትውልድ ኪሳራ ወይም የአመለካከት ግሽበት ገጥሞናል የሚሉ አንዳንድ አካላቶች አሉ። እዚህ ላይ እርስዎ ምን ይላሉ? መጀመሪያ ከአቶ ሰላሚን ጋር ስትጫወቱበት ከነበረው ጥያቄ ዝም ብዬ ብነሳ እሱ እንዳለው አብዛኛዎቹ ነገሮችን አካትቷቸዋል። ግን በራሱ ቴክኖሎጂው ፕሌትፎርሙ አንድን ሰው ከሌላ ማህበረሰብ ጋር ወይም ማህበረሰብ ከማህበረሰብ ጋር የሚያገናኝ ፕሌትፎርም ችግር አይደለም። ይሄ ያጠቃቀም ችግር ነው። ሜካኒካል የሆነ ነገር ራሱ ቢላው ራሱ ሽንኩርት መክተፍተ ጣትህን ብትከተፍ እኮ በቃ ፎልት ነው ማለት ነው። ስለዚህ ምንድነው ቴክኖሎጂው በአግባቡ መጠቀም ባለብን ሁኔታ መጠቀም ስላልቻለን የመጣ እንጂ ቴክኖሎጂው ራሱ ያመጣው ችግር አይደለም። ግን ነገሮችን ቀላል አድርጓቸዋል። ድሮ ፖስታ ይዘን አንድ ሰው እግረኛ ፖስታ ተሸክሞ ከአንድ ሰፈር ወደ ሌላ ሰፈር ይወስድ ነበር። ከዛ በኋላ የፖስታ ቤቶች ተስፋፉና በፖስታ መላላክ ተጀመረን። በአውሮፕላን በመኪና በምናምን መሄድ ጀመረ። እያለ ወደ ኢንተርኔት መጣ፣ ወደ ስልክ መጣ። አሁን ደግሞ ዲጂታል ሆነ። እንግዲህ ዲጂታል ኢንፎርሜሽን ከየትኛውም ኮርነር ላይ ሆነ ወደ ፈለክበት አካባቢ ወደ የትኛውም ማህበረሰብ ማስተላለፍ ትችላለህ። የምታስተላልፈው መልእክት እንግዲህ ሁለት ነገር አለው ማለት ነው። በዚህ በኩል መልእክቱን የሚፈጥረው አለ፣ በዛ በኩል ደግሞ መልእክቱን የሚቀበለው አለ። ስለዚህ በሁለቱም በኩል አሁን ባለው ተጨባጭ ሁኔታ መሰራት ያለበት ነገር አለ። ምንድነው መሰራት ያለበት? ፋክት ቼኪንግ ያስፈልጋል። ተቀባዩ አቶ ሰላሚውን ሲለው እንደነበረው በጣም ቀላል በጉግል እንኳን ቼክ ማድረግ ይቻላል። የተላለፈው መልእክት እውነት ነው ወይ? ትክክለኛ መልእክት ነው ወይ? ይሄ የማየው ምስል፣ ይሄ የማየው ቪዲዮ በትክክል የሆነ ነው ወይ? ወይስ አንድ ምስል ከሌላ ምስል ጋር ተቀናብሮ የተሰራ ነው? አንድ ቪዲዮ ከሌላ ቦታ ሀፕን ያደረገ ቪዲዮ በዚህ አካባቢ የተደረገ አስመስሎ ኤዲት ተደርጎ ሼር የተደረገ ቪዲዮ ነው ወይ ብሎ
ፋክት ቼኪንግ ይሄ እውነታውን ማጣራት ያስፈልጋል። ስለዚህ ተቀባዩ ጋር ስራ መስራት ይፈልጋል። ምንድነው በዲጂታል በኩል የሚመጡ በፌስቡክም ሊሆን ይችላል፣ በቴሌግራም ሊሆን ይችላል፣ በዋትስአፕ በዩቲዩብ ሊሆን ይችላል። የነዚህ ፕላትፎርሞች ችግር አይደለም። ችግሩ መልእክቱን የላከው አካል ችግር ነው። መልእክቱ የሚቀበል አካል ደግሞ ፋክቱን ቼክ ማድረግ አለበት። እውነት ነው ወይ ብሎ ማረጋገጥ አለበት። ይሄ ለምን ዓላማ የተላከ ነው ብሎ መረዳት መቻል አለበት። ቅድም እንደተናገረው ሰዎቹ ፊዚካሊ ፈልገህ የወንጀል ህግ አለን በወንጀል መቅጫ ህግ ይዘህ አቅርበህ ልትቀጣቸው የምትችላቸው አይደሉም። በሆነ እኛ በማናውቀው አካባቢ በሆነ ባዳም ኮርነር ላይ የተቀመጡ የኛን ባህል፣ የኛን ቋንቋ፣ የኛን ሁኔታ የተረዱ ሰዎች ናቸው። ዜግነት ያላቸው ሊሆኑ ይችላሉ፣ ዜግነት የሌላቸው ሊሆኑ ይችላሉ። እነዚህ ሰዎች በራሳቸው ዓላማ ምክንያት እንደዚህ አይነት መልእክቶችን ያስተላልፋሉ። የመጀመሪያው ቅድም እሱ ተናግሮታል። እንደዚህ አፍራሽ የሆኑ መልእክቶች የሚያስተላልፉ ገጾች ብዙ ላይክና ብዙ እይታ ያገኛሉ። ብዙ ላይክና ብዙ እይታ በተገኘ ቁጥር ያን መልእክት ያስተላልፈው አካል ገንዘብ ያገኝበታል። ስለዚህ ገንዘብ ለማግኘት ተብሎ የተደረገ ሊሆን ይችላል። ወይም ደግሞ ፐርፐሲቭሊ የኛም መረባበሽ የኛም መጣላት አብሮነታችንን ለመሸርሸር አገራችንን እንደ ሀገር እንደናስቀጥል የሚፈልግ የፖለቲካ ዓላማ የተሸከመ አካልም ሊሆንም ይችላል። ስለዚህ እነዚህ በዚህ ዓላማ ሼር የሚደረጉ መልእክቶች በሙሉ የሚቀበላቸው ቴሪቶሪያችን ውስጥ ያለ ማህበረሰብ ነው። እኔ ነኝ፣ አንተ ነህ፣ ከፍተን የምናይ ማለት ነው። ያ ማህበረሰብ ይሄ መልእክት ትክክለኛ መልእክት ነው ወይ፣ በአግባቡ የተላለፈ መልእክት ነው ወይ፣ እውነታ ያዘለ ነው ወይ ብሎ ትንሽ ማጤን አለበት። በተለይም እርስ በርሳችን እንድንጋጭ፣ እንድንለያይ፣ እንድንበታተን የሚያደርጉ መልእክቶች ናቸው በእነዚህ ሶሻል ሚዲያዎች የሚተላለፉት በብዛት ደግሞ ሼርና ላይክም ያላቸው እነሱ ናቸው በብዛት። እና ሰው ምንድነው መልካም ነገርን ከማሰራጨት ይልቅ መጥፎ ነገርን በሶሻል ሚዲያው ለመዝራት በጥቅም ህሊናውን የሸጠ ወይም የተገዛ ይመስላል። እና አሁን ለምሳሌ ቲክታክን ብንወስድ ገንዘብ ያመጣል ተብሎ የሚለቀቁትን ነገር ብናይ በጣም የሚያሳፍሩ ነገሮች፣ እኛን የኢትዮጵያን ማንነት ስብዕናችንን የማይመጥኑ ነገሮች ይለቀቃሉ። ምናልባት ከጥቅም ጋር የተያያዘ ነው ማለት እንችላለን። በትክክል ጥቅም ያስገኛሉ እነዚህ ሶሻል ሚዲያዎች፣ ጥቅም ያገኙበታል። አንደኛ ፖፑላሪቲ ራሱ ያን ሰው እውቅና መጨመር በራሱ ጥቅም ነው። የሚያገኙት ገንዘብ ሌላ ጥቅም ነው። ማድረባበሽ፣ ማጋደል፣ ማለያየት የፈለጉትን ማህበረሰብ ማለያየት ከቻሉ ከተሳካላቸው ጥቅም ነው። ስለዚህ እነሱ ኦብጀክቲቭ ብለው ፕላን አድርገው የተነሱበትን ጉዳይ ማሳካት ከቻሉ ተጠቅመዋል ማለት ነው። እነዚህ ሰዎች ዓላማቸው እኛ መበጣበጥ፣ እኛ ማባላት፣ የእኛን አብሮነት መሸርሸር ከሆነ እኛ እሺ ብለን ራሳችንን ከሸረሸርንላቸው እነሱ ዓላማቸውን አሳክተዋል፣ ጥቅማቸውን አግኝተዋል። ግን የተጎዳነው እኛ ነው። እኛ ተጎድተናል፣ እንደ ማህበረሰብ ተጎድተናል። እንደ ግለሰብም ቤታችን መጥቶ አንኳኩቶም ሊጎዳንም ይችላል። አንድ የሆነ የዓለም ኮርነር ላይ ተቀምጦ እኛ እዚህ ያለችን አንድ ኢትዮጵያ ነው። ሁለት ኢትዮጵያ የለችኝም፣ ያለችኝ አንድ ኢትዮጵያ ነው። ነገ ለልጄ ከአባቴ ነው የተረከብኳት። ነገ ለልጄ ሰጥቻት የሚሄድ ልጄ ሊኖርባት የሚችል በምድር ላይ ያለችኝ አንድ ኢትዮጵያ ነች። ይቺን ኢትዮጵያ እንዳትኖር ካደረገብኝ እኔን ልጄን ገደለብኝ፣ ህልውናዬን አጠፋብኝ። ቀጥሎ ማህበረሰቤ፣ ጎረቤቶችን፣ ቤተሰቦችን በሙሉ እንደ ሀገር ማፈረሰኝ ማለት ነው። ስለዚህ ይሄን ነገር በደንብ አድርጎ አጢኖ አገናዝቦ አመዛዝኖ በሶሻል ሚዲያ ኔትወርክ ላይ የሚለቀቁ መረጃዎችን በማንበብ ብቻ፣ እዛ የሚለቀቁ ቪዲዮዎችን በማየት ብቻ፣ እዛ የሚለቀቁ ምስሎችን በማየት ብቻ በደም ፍላት ተነስቶ አካባቢ ሊያበላሽ የሚችል የማህበረሰብ እሴታችን ሊሸረሽር የሚችል አንድነታችን ሊጎዳ የሚችል እንቅስቃሴ ድርጊት የሚያደርጉ ሰዎች ቆም ብለው እንዲያስቡ ማሳሰብ እወዳለሁ። ሌላው ደግሞ ቴክኖሎጂ ስለመጣ ማህበረሰባችን ልጆቻችን ተጎድተዋል የሚሉ እሳቤ ያላቸው ሰዎች ጎጂ ቴክኖሎጂዎች ሲጀምር ወደ ሀገራችን አይመጡም። ለምን ብለህ ጠይቀኝ። የኛው ሴክተር ተቋም የሆነ የቴክኖሎጂ ባለስልጣን የሚባል ሀገር ሊጎዱ የሚችሉ ቴክኖሎጂዎች ወደ ሀገር እንዳይገቡ የሚቆጣጠር ሳንሱር የሚያደርግ አለ ቴክኖሎጂ ባለስልጣን። ስለዚህ ቴክኖሎጂ በራሱ ጎጂ ሊሆን ይችላል። የኮሚኒኬሽን ቴክኖሎጂ ላይ እያወራን ስለሆነ እንጂ በተለያየ መልኩ ቴክኖሎጂዎች አሉ። ለምሳሌ በኒውክሌር ቴክኖሎጂ ብንወስድ ሰው የታመመ ሰው፣ የካንሰር ህመም ያለበት ሰው በጨረር ሕክምና ይታከማል። ቴክኖሎጂ ነው። የጨረር ሕክምና ሰውየው ከሚያደርስበት ጉዳት አንፃር እና ከሚሰጠው ጥቅም አንፃር ተመዛዝኖ የሚያገኘው ጥቅም ካንሰሩን ለመግደል የሚያገኘው ጥቅም የተሻለ ሆኖ ስለተገኘ ነው ለጨረሩ እንዲገለጥ የሚደረገው። ለጤነኛ ሰው ያን ጨረር ማጋለጥ ጎጂ ነው፣ አካባቢን ይበክላል። በዚህ ምክንያት ይሄ የጨረር ቴክኖሎጂ ዝም ብሎ እንደፈለገ አሁን ሶሻል ፕላትፎርም ላይ እንደምንፈልገው እዚህም ቤት እዛም ቤት ብትሄድ የምታገኘው አይደለም። ለምን ብትባል ቁጥጥር ይደረግበታል። ስለዚህ እነዚህ አካባቢ ሊጎዱ ማህበረሰብን ሊጎዱ የሚችሉ ቴክኖሎጂዎች ላይ ቁጥጥር የሚያደርግ አካል አለ። የዚሁ መስሪያ ቤት ተጠሪ ተቋም የሆነ ማለት ነው። ቴክኖሎጂ ጎጂ ሆኖ ወደ ሀገራችን አይገባም። ቴክኖሎጂ ጠቃሚ ሲሆን ነው ወደ ሀገራችን የሚመጣውም የሚገባውም።
ጎጂ የሚያደርገው ስንጠቀም ተጠቃሚዎች እኛ ራሳችን ነን ማለት ነው። ስለዚህ ማህበረሰባችን ቴክኖሎጂ ስለመጣ ይበልጥ መገናኘት ቻለ፣ ይበልጥ መነጋገር ቻለ። በኮሙኒኬሽን ብንወስድ ይበልጥ ጤነኛ መሆን ቻለ። በእርሻ ብትሄድ ይበልጥ አምራች መሆን ቻለ፣ የተሻለ ምርት ማምረት ቻለ። በትምህርት ብትሄድ ድሮ ትምህርት ቤት በእግር ስንት ኪሎ ሜትር ሄደህ የማታገኘውን ትምህርት እዚህ ቤትህ ቁጭ ብለህ ትማራለህ። በኦንላይን ዲጂታል ለርኒንግ ማለት ነው። ቤትህ ቁጭ ብለህ መማር ቻልክ፣ ይበልጥ የተማርክ ሆንክ፣ የበለጠ አዋቂ ሆንክ። ቴክኖሎጂ ያመጣው ትሩፋት ነው ከፍ የሚለው። ጉዳቱ አመጣ የሚባለው ነገር ከአጠቃቀም አንፃር የምናመጣው ችግር ካልሆነ በቀር ቴክኖሎጂ በራሱ ጎጂ ሆኖ በሀገራችን አለ ለማለት እኔ ይህን ሀሳብ አልቀበለውም። አንዳንድ ሀገሮች የራሳቸውን የቴክኖሎጂ ውጤት ይጠቀማሉ። ለምሳሌ እነ ኢሞ፣ ዋትስአፕ ወዘተ ማንሳት እንችላለን። በእኛ ሀገር ላይ እንዲህ አይነት ቴክኖሎጂ ውጤቶች ተግባራዊ የሚሆኑበት እቅድ አለ በእናንተ በኩል? እንዳልከው ፕሮብለማችን ላይ የሚሰራ አዳዲስ ሙከራዎች የሚደረጉበት አዳዲስ ነገሮች የሚገለጹበትና አክቹአሊ ወደ ሶሳይታል እና ኢኮኖሚክ ኢምፓክት የሚቀየሩበት ስነምህዳር ፈጠር አለበት ተብሎ እየሰራንበት ያለው አለ። በዚህ ማዕቀፍ ውስጥ ሆነን የራሳችን ሶሻል ሚዲያ እንዲኖረን ለምሳሌ አንድ ዩኒቨርሲቲ ግራጁዌት ሀሳብ ያነሳሉ። ቲሙን አደራጅቶ ፋውንደሮች ፈልጎ ኢንቨስት አድርጎ ስኬል አድርገው ወጥተው አክቹአሊ እንደምናያቸው እንደነ ዊቻት የቻይና ዊቻት ኢኩቫለንቱ ሌላ ሶሻል ፕላትፎርም ነው እና ለሀገሪቷ በሀገሪቷ ኢኮሲስተም ውስጥ እሱ ነው ያለው። ፌስቡክ አይደለም ወይም ትዊተር አይደለም። ሶ የየራስህን ትዊተር፣ የየራስህን ፌስቡክ፣ የየራስህን የኮሙኒኬሽን ፕላትፎርም በራስህ በሚመስልህ እና ለራስህ ኤሊያን ባልሆነ መልክ መፍጠር ትችላለህ። ቴክኒኩና ቱሉ ኦልሞስት ዩኒቨርሳል ነው። እነዚህን ዩኒቨርሳል የሆኑ ጉዳዮችን አክሰስ አድርገህ ግን ለመጠቀም ደግሞ እንዳልከው ኔጎሺዬሽኖች ይፈልጋል፣ ኢንቨስትመንቶች ይፈልጋሉ። የሌላን ሀገር ኖሌጅ እኛ ሀገር እንዲሰራ ለማድረግ you need to lobby ብዙ ስራ ይጠይቃል። እዛ ኢኮሲስተም ውስጥ መገኘት ይጠይቃል ግሎባል ውስጥ። ሶ የተነጠለም አይደለም ስትሰራ መገናኘት አለብህ። ኢንስትሩመንቶቹ ኦልሬዲ ያሉትን ሪኢንቨንት አታረግም። እነሱን እንዴት አድርገህ ነው ደግሞ ካንተ ሶሳይታል ኖርም ጋር ሰው ቢዝነስ ኢኖቬሽኖች አጠቃላይ ባህል ኢኖቬሽኖች ሶሳይታል ኢኖቬሽኖች ፕሮሞት እንዲደረጉ ማድረግ ይፈልጋል። ቅድም ያልካቸው ለምሳሌ ጥሩ ቫልዩዎችን ፕሮሞት የሚያደርጉና መጥፎ ቫልዩዎችን ዲስካሬጅ የሚያደርጉ ይሄ ካይንድነስን ፕሮሞት የሚያደርጉ ፕላትፎርሞች እዚህ ላይ ፕላትፎርሙ ሰፊ ፕላትፎርም ቢፈጠር እንደ ሀገር ብዙ ጥሩ ነገሮች ቢወጡበት ሁኔታ ይፈጠራልና አንዱ የምናደርገው ምንድነው ወደ እነዚህ ኢንቨስት የሚደረግበት የፈንዲንግ ሜካኒዝሞች እንዲፈጠሩ ያ ፈንዲንግ ሜካኒዝም በዚህ ፕሮሞት ሲያደርግ አይዲያው እንዲያድግ ትፈቅድለታል። ኢንቨስት ሞር በቫልዩ ሲስተም ደረጃ ማትፈልጋቸውን ፕሮሞት የሚያደርጉ ሲሆኑ ደግሞ ኔጎሺዬሽን ይፈልጋል ማለት ነው ከሚፈጥረውም ሰው ጋር ከኢንቨስትመንት ሰው። ቁጥጥር የሚመጣው በተለያየ ሜካኒዝም ነው። ህግ የሚወጣው ላለቀ ጉዳይ ነው። ጥፋትና ጥፋት ያለውን ተለይቶ የሚዳኝበት ሜካኒዝም ነው እንጂ ኮሬክቲቭ ሜጀርስ ወደ ኋላ ሄዱ። ወደ ኋላ የሚሄዱ ኢንስትሩመንቶች ምንድነው? አዌርነስ አንዱ ነው። ሁለተኛ ኢንቨስትመንቶች ናቸው። በመሃል ኔጎሺዬት የሚያጣውና የሚያገኘው ነገር በእድገቱ እንዲኖር ካረከው በዛው ውስጥ ኖርሙም ትክክለኛውም ኖርም እየተፈጠረ የሚያድግበት ፕላትፎርም ይኖራልና ኢኖቬሽን ኢኮሲስተም ፕሮሞት ከማድረግ ፐርስፔክቲቭ አግሬሲቭሊ እንዲኬድበት በእይታ ደረጃ እየተፈለገ ያለ ነው። በዚህ ደረጃ ቢዝነሶች ሲፈጠሩ በዚህ ደረጃ ትሬድ ላይ ኢቭን ሸማቾች ምስታይ የገበያ ፖለቲክስ አለ እንደምታውቀው። ሶ እነዚህ አጠቃላይ ስታያቸው ሸማቾች አካባቢ ለምሳሌ የሸማች ያደራጀው ራሱ ሶሳይቲውን ቻሌንጅ ያደርግ ታገኛለህ። ዲጂታል ፕላትፎርሞች እንደዚህ አይነት ፕሮብለሞች ላይ የሚሰሩ ትራንስፓረንሲ የሚፈጥሩ አይዲያዎች ሲመጡ እነዚህን ስኬል ማድረግ እነዚህ ናቸው ክሮኒክ ፕሮብለማችንና በክሮኒክ በሆኑት ፕሮብለማችን ላይ የጀመርናቸው ኢኒሼቲቮች አሉ። እንደ ስታርታፕ ሲቲ ኢኒሼቲቭ ከአዲስ አበባ አስተዳደር ጋር we've started some negotiation now። ዞሮ ግን በፕሮብለሞቻችን ላይ አዳዲስ ሀሳቦች እንዲመጡ ኢንቨስት እንዲደረግባቸውና ስኬል እያደረጉ የሚወጡበት ከመጣ ሶሻል ፕላትፎርም አንዱ ዶስ አይዲያ ነው። ሶ አጠቃላይ ኢኖቬሽን ኢኮሲስተም ፕሮሞት ማድረግ ብዙ ነገር መቀየር እንችላለን የሚል ሀሳቤ ነው ያለው። ይሄ ነው እየሞከርን ያለነው። ስፔሲፊክ ቴክኖሎጂ ፕላትፎርሞች ግን ሙከራዎች አሉ።